አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከአንድ ሳምንት በፊት ለአድማጭ አድናቂዎቹ ያቀረበው ኢትዮሪካ የተሰኘው 18 ዘፈኖች የያዘው አልበሙ በዩቲዩብ ብቻ ከ87 ሚሊዮን በላይ እይታ አግኝቷል። ከአርቲስቱ ስራዎች ዳስጣል በቅንፍ አንሰው የተሰኘው ዘፈኑ ብቻ ከ15 ሚሊዮን በላይ እይታ አግኝቷል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ በአጭር ይሁን በረጅም ጊዜ ይህን ያህል እይታ ኖሮት የሚያውቅ አልበምም ይሁን በዚህ ልክ የተሰማ ድምጻዊ የለም። አርቲስት ቴዲ አፍሮ ከዚህ ቀደም ኢትዮጵያ የተሰኘ አልበሙ በሲዲ እና በዓለም አቀፍ የሙዚቃ ማጫወቻዎች በሚሊዮኖች ኮፒ የተሸጠለት ቢሆንም በአጭር ቀን ውስጥ የዚህን ያህል ሰው ጋር አልደረሰም። አሁንም ድረስ ኢትዮሪካ የተሰኘው አልበሙ በተለያዩ አካላት ዘንድ መነጋገሪያነቱ የቀጠለ ሲሆን አድማጩ በሚፈልገው አውድ ግጥሞቹን እየተረጎመ እያደመጠው ይገኛል። አርቲስት ቴዲ አፍሮ ከዚህ ቀደም አልበሞቹ ሆነ የነጠላ ዘፈን ስራዎቹ ፖለቲካዊ፣ ሀገራዊ፣ ማህበራዊ ጉዳዮችን በስፋት በማንሳት የሚታወቅ ሲሆን በሚሊዮኖች የሚቆጠሩ አብረው የዘለቁ እሱ ከማንም በላይ ድምጻችን ነው፣ የውስጥ ብሶታችንን፣ በደላችንን የሚገልጽልን፣ የሀገራችንን ሁኔታ የሚያሳይልን ነው የሚሉ አድናቂዎችም አሉት። ከዚህ በተቃራኒ ደግሞ ቴዲ አፍሮን እንደ አርቲስት ብቻ ሳይሆን እንደ ፖለቲከኛ የሚቆጥሩ ስለ ኢትዮጵያ ያለውን የታሪክ አረዳድ አንወደውም፣ አግላይ ነው፣ ሁሌም አሉታዊ ነገር ብቻ ነው የሚታየው በሚል የሚቃወሙት በርካታ ሰዎችም አሉት። በሌላ በኩል ደግሞ የቅርብ ጓደኛቸውን በመግደል ሲያሽከረክር የነበረውን መኪና ወስደው የተሰወሩት ሁለት ግለሰቦች ከ23 እስከ 25 ዓመት በሚደርስ ጽኑ እስራት ተቀጥተዋል። የወንጀል ድርጊቱ የተፈጸመው ግንቦት 8 ቀን 2016 ዓ.ም በጉለሌ ክፍለ ከተማ ወረዳ 8 ሰሜን ማዘጋጃ ተብሎ በሚጠራው አካባቢ ሲሆን ከአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርምር ምክትል ጠቅላይ ሚኒስትር መምሪያ የተገኘው መረጃ እንደሚያመላክተው ገብረ ሚካኤል ሰይፉ የተባለው ሟች የወንጀል ፈጻሚዎቹ የቅርብ ጓደኞች እንደነበሩ ተመላክቷል። በዕለቱ ሟቹ እስከ ምሽቱ 5 ሰዓት ቴዎድሮስ ታከለና ስሳይ ጥላውን ከሚባሉ ጓደኞቹ ጋር አብሮ ሲዝናና እንዳመሸ የምርምር መዝገቡ ያስረዳል። ወንጀል ፈጻሚዎቹ የቅርብ ጓደኛቸውን አንገት በማነቅ ሕይወቱ እንዲያልፍ ካደረጉ በኋላ አስክሬኑን መንገድ ላይ በመጣል ሞባይል ስልኩንና መታወቂያውን ጨምሮ በወቅቱ ሲያሽከረክር የነበረውን የሰሌዳ ቁጥር ኮድ 415624 ኢቲ መኪና ወስደው ይሰውራሉ። ፖሊስ የወንጀሉ ሪፖርት ከደረሰ በኋላ ባደረገው ያልተቋረጠ ክትትል ወንጀሉን የፈጸሙትን ግለሰቦች በ24 ሰዓታት ውስጥ በቁጥጥር ስር አውሏቸዋል። ቴዎድሮስ ታከለ ከአየር ጤና አካባቢ የተያዘ ሲሆን ሁለተኛው ተከሳሽ ሲሳይ ጥላውን ደግሞ ሱሉልታ ከተማ ውስጥ በቁጥጥር ስር ሊውል ችሏል። ግለሰቦቹ በቁጥጥር ስር ከዋሉ በኋላ በተከናወነ ምርመራ የማስፋት ስራ የሰረቁትን ተሽከርካሪ በሸገር ከተማ ወለቴ ተብሎ ወደሚጠራው አካባቢ በመውሰድ እንዲሸጥላቸው ለአንድ ግለሰብ እንደሰጡት በማረጋገጥ መኪናው ከቆመበት ቦታ በምህረት እንዲመለስ ተደርጓል። ፖሊስ የምርመራ መዝገቡን በሰውና በሰነድ ማስረጃ በማስደገፍ በአቃቤ ሕግ አማካኝነት ክሱ እንዲመሰረት አድርጓል። ቴዎድሮስ ታከለና ስሳይ ጥላውን በሰው መግደልና ከባድ ውንብድና ወንጀል ክስ ተመስርቶባቸው ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሾች ጥፋተኛ ሆነው በመገኘታቸው ቴዎድሮስ ታከለ በ25 ዓመት ስሳይ ጥላውን በ23 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ያልተገባ ጥቅም ለማግኘት ሲባል የሚፈጸም ማንኛውም የወንጀል ድርጊት ከፖሊስ አይንና ከህብረተሰቡ የሚሰወር አለመሆኑ ታውቆ ወንጀል ፈጻሚዎች ከመሰል ድርጊት እንዲታቀቡ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል።